የኤረር ብርቱካን የገራዶ ሽንት ከተሰኘው የንጉሥ ያየለ ተካ መጽሐፍ የተወሰደ። የኤረር ብርቱካን። አሺ ክፈችልኝ አለ የበሩን መዝጊያ እየቆረቆረ ወጣቱ። ማነህ አንተ? አሺ ቃጭል ድምጿን ከውስጥ አሰማች። ሹካደር ነኝ፣ ትንሽ ክፈችልኝ አለ በመዝጊያው ቀዳዳ ወደ ውስጥ አጮልቆ እያየ። ሲናገር ጉጉትና ናፍቆት በስሜቱ ላይ እንዳለ ከሁኔታው ያስታውቃል። አሺ በሩን እንደከፈተች መር ብሎ ገባና እቅፍ አድርጎ አንገቷ ላይ ሳማት። የእሷም እጆች ግራና ቀኝ ወገቡን ጠቅም አድርገው አቅፈው ጀርባውን ያሻሹት ገቡ። አንገት ለአንገት ተጣብቀው በስሜት ገላቸውን በአንድ ያጋሉት። ሹካዲር ደግሞ ደጋግሞ አንገቷን እንቅ አርጎ ይስማታል። እሷም በቅፉ ውስጥ ጭምቅ ብላ አንዴ ትከሻውን አንዴ ክንዱን ሳም ታደርገውና ጭንቅላቷን ብብት ውስጥ ውሽቅ ታደርገዋለች። ለ8 ወር ያህል ተለይቷት የነበረውን የብብቱን ጠረን ከክንዱ ሙቀት ጋር ስትምገው የወንድነት ጋሻው ያለኝታነት ተስፋው በባይተዋር መንፈሷ ውስጥ ተስረቅርቆ ልቦናዋን ያጽናናላት ጀመር። በቁማቸው ሁለቱም ግለው ተጋግለው እንደ ሻማ ሊቀልጡ ሰብአዊ ጸጋቸውን ሊያጣፍጡ እንደ ያኔው እቅፍ በእቅፍ ሊንጋለሉ ተያይዘው መደቡ ላይ እረብ ሊሉ ጥቂት ሲቀራቸው የተጣደው የድስት ውሃ ተፍለቅልቆ ገነፈለ። ቆይ እንጂ እሳቱ እንዳይጠፋብኝ ድስቱን አንድ ልበለው አለች አሺ ከብብቱ ውስጥ አንገቷን ቀና አድርጋ አይኑን እያየችው። ሹካዲር ለጊዜው ከሰውነቱ ሊለያት ከቅፉ ሊያወጣት አልፈለግም። ብቻ ከድስቱ ውስጥ እየገነፈለ የሚፈሰውን ውሃ አየት አደረገና ከወገቧ ላይ እጆቹን አላቀቀ። ተለያይተው የቆዩት ባልና ሚስት ጤንነታቸውን ተጠያይቀው እንዳበቁ አቦ ቆይ ምን የመሰለ ገንፎ ነው ማበላ አለች አሺ በአንድ እጇ በፈላ ውሃ ውስጥ የበቆሎ ዱቄት እየነሰነሰች በሌላ እጇ ደግሞ እያማሰለችው። ሹካዲር መደቡ ላይ በጀርባው ተንጋሉ ያቀረበችለትን የተንገረገበ ሽምብራ እየዘገነ ይበላል። ሲበላ በሁኔታው ረሃብ የጠናበት ይመስላል። ይልቅ ምን መሰለሽ አማረኝ፣ የዚህ የኤረር ብርቱካን ሲጫወትበት እንዳልኖርኩ እዛ እንዴት ነው መሰለሽ የሚናፍቅ። ወይ ብርቱካን የለም እንደ ያለህበት ሀገር? እኔ የነበርኩት እኮ በረሃ ነው። የሀዲድ ስራን ታውቂ የለ? ከሰው ተለይቶ መኖር በባቡር ተጭኖ ወደ ጅቡቲ ሲሄድ እናያለን። ከዚያ ውጪ እዛ ቦታ ምን ሊያደርግ ይመጣል? አይ መጥፎ አጋጣሚ። አሁን ነው እኮ የዕቃ ባቡር ሲያልፍ ሸጬ የጨረስኩት። ቆይ አመጣልሃለሁ ከእርሻ ወርጄ። የሹካዲር አይኖች እጥፍጥፍ ያለውን ያሺን ሰውነት ትኩር ብሎ ይቃኛል። ስልስል ያለ ረጅም አንገቷ፣ ሙትት ያለ አንጀቷ፣ ስብር ያለው ትከሻዋ፣ የደቀቀው ዳሌዋ በየፊናቸው የክሳት በደሏን የ8 ወር ችግሯን በሐሳብ አብጠርጥረው አሳዩት። በስራ ምክንያት ተለይቷት የቆየች ሚስቱ አሺ አሳዘነችው። ክሳቷ አንጀቱን በላው። ትክ ብሎ ያያታል ተቀመጠችበት። አሺ ገንፎዋን አገንፍታ ስታበቃ በቆሪ ላይ ገለበጠችና ሌላ ውሃ በጣሳ ወዝታ ወደ ደጅ ወጣ አለች። አፍታም ሳትቆይ የማገዶ እንጨት በቅፏ ተሸክማ ገባችና በምድጃው እሳት ላይ እየጨመረች በወጉ ትቆሰቁሰው ጀመር። የኩራዝ ብርሃን ጭል ይልበት የነበረው ጎጆ የማገዶ እሳት እየተንቀለቀለ ሲነድበት በአንድ ጊዜ ወገግ አለ። አሺ ገንፎ የያዘውን ቆሪ ማለት ተጠርቦ የተሰራ ጎድጓዳ የእንጨት ሳህን ነው። ሹካዲር አጠገብ አቀረበችና ከጎኑ ጠጋ ብላ ተቀመጠች። አሺና ሹካዲር መደቡ ጠርዝ ላይ ተቀምጠው ገንፎውን ይበላሉ። አሺ ከገንፎ ትኩሱን ገመስ እያረገች በቀጫጭን ጣቶቿ አድበልብላ ሹካዲርን ላጉርስህ ስትለው ይደረደርባታል። ጉርሻ አልወደም ባይ ነው። እሷም ብትሆን እሱ ከተለያት ካለፉት 8 ወራት ወዲህ የለመደችው አዲስ ባህል ሆኖ እንጂ ሰውን ማጉረስና በሰው እጅ መጉረስን የማታውቀው ልማድ ነው። ይህ አዲስ ልማዷ ሹካዲርን አስደንቆታል። እሷ ደግሞ ወዳጅን ማጉረስ የፍቅር መግለጫ እንደሆነ በቅርቡ ስለተማረች ጥረቷ የሚያስደስተው እንጂ ጥርጣሬ ላይ የሚጥለው አልመሰላት። በልችን ተቀበለኝ ትለዋለች። በእጇ ለጉርሻ አመቻችታ ያድበለበለችውን ገንፎ ወደ አፏ አስጠግታ። ሹካዲር
ለጊዜው ይግደረደርና ካገጩ ተንጠራርቶ ባፉ ይቀበላታል። በሷ መጉረስ ያለመደው ነገር ሆኖ ለጊዜው ያስደንቀው እንጂ ውስጡን ግን ሳይደሰትበት አልቀረም። ስለ ራበው የሷ ጉርሻ ጥሞታል። ላጉርስህ ባለችው ቁጥር ላመሎ ያህል ገደርደር ይልና ተንጠራርቶ ባፉ ይቀበላታል። እሱኑ አንድ ሁለት ያላምጦ ዋጥ ያደርገዋል። አሼ የተማረችው አዲስ ልማድ በማጉረስ ፍቅርን መግለጽና መስጠት ብቻ ሳይሆን በመጉረስ ፍቅርን መቀበልንም ጭምር ነው። ይህን ደግሞ ሹካዲር አያውቀውም። ካሁን ያጎርሰኛል ብላ ስትጠብቅ ገንፎውን በጣቶቹ እያድበለበለ ለራሱ ይወጣል። ሲጨንቃት ትክ ብላ አየችው። እንዲያጎርሳት ጠየቀችው። ሹካዲር ምንም መልስ ሳይሰጣት በማያውቀው ልማድ እፍረት እየተሰማው አንድ ጊዜ አጎርሷት ወደ ገንፎዋ አቀረቀረ። አሼ በሰው እጅ የመጉረሱን ልማድ ሹካዲር የማያውቀው ጉዳይና እርሷን በቅርቡ የለመደችው መሆኗን ልብ ብላ ያስተዋለችው የኋላ ኋላ ነው። ትዝ እንዳላት እፍር ብላ ማጉረሷን አቆመችና አቀርቅራ ለራሷ ትበላ ጀመር። እራት በልተው እንዳበቁ አሼ የመኝታቸውን ድሪቶና ቁርበት አስተካክላ ካነጠፈች በኋላ ከመደቡ ጠርዝ ላይ ካጠገቡ ሽጉጥ ብላ ተቀመጠች። ሹካዲር እቅፍ አድርጓት እስኪተኛ ቀና እያለች አይኑን ታየዋለች። ደግሞ በግራ እጇ የሱሪውን እጥፋት ነካ ነካ ታደርግና ጉልበቱ ላይ እንደመደገፍ ትላለች። ወዲያው ተያይዘው ተዘረጉ። ዓለም የስሜት ጣዕሟን፣ ሰብአዊ የጾታ ቃናዋን በዚያ መደብ ላይ እርስ በእርስ አካፈለቻቸው። ሰው በሰውነቱ እቅፍ በእቅፋቱ የተፈጥሮን የህይወት ምስጢር አስተውሎ አንድ አካል ሁለት ሆነ። ሁለት አካል እንደ ወትሮ አንድነቱ ተመለሰ። ደግሞ የኑሮን ገሃድ በጭውውት ባንደበት ንግግር ሊወያዩበት መባባል ጀመሩ። ሹካዲር በጀርባው ተንጋሏል። አሼ ከጎኑ ልጥፍ ብላ የብብቱን ጠረን ትምጋለች። የጎልማሳ ጠረን፣ የወዝ የድካም ቃና ያለው ከሹካዲር ደረትና ጡንቻዎች ላይ ሲነፍስባት የዛሬ 8 ወር እንደ ዘበት የተለያዩበትን አስከፊ አጋጣሚ አስታወሰችው። እሱ ከ8 ወር በፊት በምድር ባቡር የሐዲድ ጥገና ስራ በአካባቢው ተቀጥሮ ሲሰራ ለአንድ ወር ያህል ቆየና በጎርፍ የተቦረቦሩ የመስመር ደረጃዎችን፣ በእርጅና የተዛነፉ የተበላሹ የሐዲድ መስመር አካሎችን እየተዘዋወረ በሚጠግነውና በሚያድሰው ተንቀሳቃሽ የጥገና ቡድን ውስጥ ተዛውሮ ለአያሌ ዓመታት የኖረባትን የኢረርን ከተማ ጥሏት ሄደ። አሼ ባሏ በስራ ምክንያት ከተለያት ወዲህ ይኸው ለ8 ወራት ያህል ወሬውን ሳትሰማ ቆይታለች። ብቻዋን ስትኖር የሚልክላት ምንም ገንዘብ አልነበረም። መተዳደሪያዋ ሹካዲር ትቶላት ከሄደው የፍራፍሬ እርሻ ዘወትር እየለቀመች ከምትሸጠው የብርቱካን፣ የመንደሪን፣ የፓፓዬና የማንጎ ሽያጭ ገቢ ነው። እሱም ቢሆን በእንክብካቤና በአያያዝ ጉድለት የተነሳ ዘንድሮ እንደ ቀድሞ ባለማፍራቱ ገቢው ከዕለት ጉርሷ ተርፎ የሚያንደላቅቃት አልነበረም። አሼ ያለፈውን የ8 ወር ኑሮዋን በሐሳብ መለስ ብላ ስታስበው አንድ አስከፊ ስጋት ድንገት ባይምሮዋ ከተፋለ። ስጋቷ ወደ ጭንቀት፣ ጭንቀቷ ወደ አስከፊ ውጥረት በቅጽበት ይዟት ጭልጥ ሲል አንዳች ልዩ ስሜት ሰውነቷን አቅበጠበጠው። ምን ይሻላል? አሼ የገዛ ልቦናዋን በሚስጥር ጠየቀችው። ያላህ ምን መዘየድ ነው? ሌላማ ምን ታረጊ? ልቦናዋ መለሰላት። ታዲያ በምን ዘዴ ከቤት ይወጣ? መልሳ ሐሳቧን ጠየቀችው። ሹካዲርን ያማረህን ብርቱካን ላምጣልህ ብለሽ ከቤት ውጪ። ሐሳቧ ጥሩ መላ ፈጥሮ በሚስጥር ሹክ አላት። አሼ ከልቧ ጋር ስትመክር ሹካዲር ጣሪያውን እያየ ሰፊ ወሬ ያወጋት ነበር። አንዴ በኦሮምኛ፣ አንዴ በሶማልኛ፣ አልፎ አልፎም በአማርኛ ከድሬዳዋ እስከ ደወሌ ድረስ ያሳለፈውን የሐዲድ መስመር የጥገና ስራ ሲያጫውታት በአንደበቷ ከማለት በቀር አንዱንም አልሰማችው። ሹካዲር ብርቱካን አምሮኛል ስትል ነበር። ምን አለ ሳይመሽበት ጊዜ ሄጄ ከእርሻችን ባመጣልህ አለች። አሼ ጠጋ ብላ ጉንጩን ሳም አደረገችና ታይ መሽቷል፣ ነገ ደርስበታለሁ አለ። ሹካዲር ወደ አቋረጠችው ጨዋታ ሊመልሳት ያቀረበችውን ሐሳብ ባጭሩ ቀጭቶ። አሼ በልቧ ውስጥ የታመቀውን ስጋት ስለምታውቅ የግድ በሐሳቧ መጽናቱን መረጠች። የብርቱካኑ ጉዳይ ከቤት የመውጫ ዘዴ እንጂ እውነት ለሹካዲር ያሰበችው አጣዳፊ ቁም ነገር ሆኖ አይደለም። እሱ በሌለበት
በብቸኝነት ኑሮዋ ወቅት እሱ እንደገመተው ብቸኛ አልነበረች። አብደላ ከተባለ የአካባቢው ጎልማሳ ጋር ወስልታለች። በዚህ ብቻ አላበቃም። ሻውል የተባለ አንድ አዝማሪ ወሽሟታል። የዛሬ 6 ወር ገደማ አብደላ ሚስቱንና ልጆቹን ቤቱ አስቀምጦ ጨለማን ተገን እያደረገ አሺ ጋር ማመሻሸት የልቡን አድርሶ መሄድ ጀመረ። በዚህ አይነት ከሱ ጋር ለ4 ወራት ስትማገጥ ቆይታ አብደላ ብርቱ ህመም ቢጥለው በምትኩ ከባቡር ጣቢያ ላይ በጨዋታውና በቀልዱ እያሞላፈጠ የተዋወቃትን ሻውልን በ4ኛ ቀኑ ሰተት አድርጋ በቤቷ ይዛው መጣች። ከሻውል ጋር ይኸው ላለፉት 2 ወራት በፍቅር እፍ ሲሉ ቆዩ። ከወዳጅ ጋር እርስ በርስ መጎራረስ የተማረችውም ከሱ ነው። ሻውል በባቡር ከጣቢያ ወደ ጣቢያ በመጓዝ መንገደኞችን በማሲንቆ እያጫወተ በሚያገኘው የገንዘብ ሽልማት የሚተዳደር ሰው ነው። በዚህ ስራ ከተሰማራ ወዲህ በአንድ ከተማ ከአንድ ቀን በላይ አድሮ አያውቅም። ሰኞን ኤረር አድሮ እንደሆነ ማክሰኞ አዋሽ ያድራል። አዋሽ አድሮ እንደገና ከአዲስ አበባ ወደ ድሬዳዋ በሚሄደው ባቡር ላይ እየተጫወተ ወደ ኤረር ይመጣና አሼ ቤት ያድራል። አድሮ ደግሞ አሁንም ከድሬዳዋ የተነሳው ባቡር ኤረር እስኪደርስ ጠብቆ በሱ አዋሽ ድረስ አልፎ አልፎም ናዝሬት ወይም ደብረ ዘይት ድረስ ስራውን እየሰራ ይሄዳል። ትላንት ያደረው አዋሽ ነው። ዛሬ ምሽቱ ላይ ኤረር እንደሚገባ አሼ ታውቃለች። ኤረር ከባቡሩ ላይ ወርዶ መሸታ ቤት አረቂውን ሲጠጣ ያመሽና ጢም ቢራው ሲዞር እሷው ጋር መጥቶ ማደሩ የተለመደ ነው። ታዲያ ዛሬ ተለይቷት የቆየው ባሏ ሹካዲር ባለበት ሻውል እንደ ልማዱ ጥንብዝ ብሎ መምጣቱ አይቀርም። ይህ ከሆነ ደግሞ መዋረዷ ነው። መዋረድም ብቻ ሳይሆን ሃይማኖቷ ከማይፈቅድላት ሰው ጋር ይህን ስራ በመስራቷ በዘመዶቿና በአካባቢው ሰው ሁሉ መጠላቷ ነው። ስለዚህ አስቀድማ በብርቱካን ጉዳይ አመካኝታ ከቤት ለመውጣት የፈለገችው ሻውል አረቄ ወደሚጠጣበት መሸታ ቤት ሄዳ ባሏ መምጣቱን ልትነግረው፣ ካላገኘችው እንዲነግሩት መልእክት ለመተው አስባ ነው። ደግሞ የዚሁ አይነት ሌላ ስጋት አላት። አብደላ 4 ወር አልጋ ላይ ማቆ ድኖ ከተነሳ ገና 5 ቀኑ ቢሆንም ትላንት ከሷው ጋር ሲወሰልት አምሽቶ ነው የሄደው። ዛሬም እንደ ልማዱ ምሽት ላይ ቤቷ ሲደናበር ቢመጣ ጉዷ ፈላ ማለት ነው። ስለዚህ ለእርሱም ቢሆን በሆነ ብልሃት ቤቱ ድረስ ሄዳ የባሏን መምጣት በቅድሚያ ማሳወቅ አለባት። ታዲያ ለዚህ ሁሉ ስጋቷ ጥሩ ብልሃት የሚሆንላት እንደምንም በብርቱካን ጉዳይ አስታካ ከቤት መውጣትና መጀመሪያ ሻውል አረቄ ወደሚጠጣበት መሸታ ቤት ጎራ ብላ ከዚያ ደግሞ አብደላ ቤት ፈጥና ሄዳ የባሏን መምጣት ማሳወቅ ብቻ ነው። ከዚህ ውጪ ምንም ማምለጫ መንገድ የላት። ምን አለ አንድ አፍታ ደረስ ብዬ ብመጣልህ፣ ለኔም ቢሆን ያሰብከውን ባረግልህ ነው ደስ የሚለኝ አለች አሺ ከመደቡ ላይ መር ብላ ወርዳ ቅርጫቷን ብድግ እያደረገች። ለጭንቀቷ መድህን ሌላ አማራጭ ስለሌላት በሐሳቧ ቆርጣለች። ሹካዲር የናፈቃት ሚስቱን ሐሳብ በበጎ እንጂ በተለየ ሚስጥር አልጠረጠረውም። እንኳንስ እንዲህ ተነፋፍቀው ሲገናኙ ይቅርና ያኔ አብረው ሲኖሩ እንኳን ዘውትር በምትለው ሁሉ የሚሸነፍላት ገራገር ሰው ነው። ጠባዩ እንደ እድሜው አይደለም። ገና የ38 ዓመት ጎልማሳ ነው። አስተሳሰቡና ባህሪው ግን ከእድሜው ርቆ እንዳዛውንት ስክን ያለ ነው። ከጅልነት ይልቅ አስተዋይነትና ቅንነት ያይልበታል። አይ አንቺ ነገር በይ እንዳልሽ ይሁን አላት። ገራገር በሆነ ልቦናው ነገሩን በቅንነት አይቶት። አንድ አፍታ ነው ስበር ደርሼ ይመጣል አለች አሺ የቆሸሸ ድሪያዋን አላባሽ ካንገቷ ላይ ጠምጠም አድርጋ ወደ በሩ እያመራች። እዴ ብቻሽን ልትሄጂ ነው? ቆይ አብረን እንሄዳለን፣ ጊዜው እኮ ጨልሟል አለ ሹካዲር ከተንጋለለበት ብድግ እያለ። አሺ ውጥኗ የከሸፈባት ያህል ክፉኛ ደነገጠች። በጉዞ ደክሞት መምጣቱን ምክንያት አድርጋ ቤት እንዲቆያት ደጋግማ ወተወተችው። ገራገሩ ባሏ በቀና ልቦናው ጥቂት ተከራክሮ አሁንም በሐሳቧ ተረታላት። ታዲያ ባይሆን እስክትመጪ ጎረቤት ብጠይቅ ምን አለ አለ ሹካዲር ተከትሏት ወደ በሩ እያመራ። አሺ የሹካዲርን የጎረቤት ጥየቃ አልጠላችው። እንዲያውም ከሰጋችበት ጉዳይ ለመዳን በልቧ ለፈጠረችው ዘዴ እንዲያግዛት አርጋ ሐሳቡን ተጠቀመችበት። እንዲያው ከሆነ አይቀር አብደላን ሄድና ጠይቀው። አብደላይቱ ያ ረቢ ጓደኛህን ረሳኸው? የዛራን ባል ምን ነካው? በጠና ታሞ ከሞት ተረፈ። ያላ ፈቃድ ሆኖ ሰሞኑን ወድኖ የተነሳው። ሄድና አይኑን አይተኸው ተመለስ እኔ እስክመጣ። አሺ ብልሃቷ ይበልጥ ተመቻቸላት። ሹካዲር ቤት ቢቆያት እሷ መሸታ ቤት ሻውል ጋር እስክትደርስ አብደላ በጎን ቤቷ ሊመጣ እንደሚችል በመገመት ሰግታ ነበር።
ግን ይህም ስጋት አጋጣሚ በፈጠረው ብልሃት መወገጃ አገኘ። የሹካዲርን መምጣት አብደላ ከራሱ ከሹካዲር እንዳውቅ ለማድረግ አጋጣሚውን ተጠቀመችበት። ወዲያው ሁለቱም በሩን ገርበብ አድርገው ከቤት ወጡ። ከአዲስ አበባ በጠዋት የተነሳው ባቡር አዋሽን ተሻግሮ ሚኢሶን አቋርጦና አፍደምን በኬን አልፎ ማምሻው ላይ ወደ ኤረር ይገሰግሳል። በአንደኛው፣ በሁለተኛው፣ በአራተኛውና በአምስተኛው ፉርጎ ውስጥ ካሉት መንገደኞች አብዛኞቹ ጉዞ እጅ ብሏቸው ሲያንቀላፉ፣ አንዳንዶቹ ደግሞ ደንገዝገዝ ወዳለው ዱር በመስኮት እየተመለከቱ የኤረርን መዳረሻ በጉጉት ይጠብቃሉ። ሌሎች ደግሞ ከኤረር በኋላ ድሬዳዋ ለመድረስ የሚፈጀውን የ1 ሰዓት ተኩል አማካኝ ጊዜ ርቀት እያሰላሰሉ የዕለቱ የጉዞ መዘግየትን ያማርራሉ። በሶስተኛው ፉርጎ ውስጥ ያሉት መንገደኞች ግን አንድ ባለማሲንቆ በሚያወርደው ዜማ እየተመሩ የህብረት ዘፈናቸውን ሞቅ አድርገውታል። ባለማሲንቆ ሻውል ነው። ያሺ የ2 ወር ወዳጅ። ቁመናው አጠር ብሎ ወገቡ እንደ ጨው ጆንያ ዙሪያውን ጥቅጥቅ ድልድል ብሏል። ሲናገር ድምፁ ጎርነን ይልና ሲያዜምበት ደግሞ እንደ መቅጠንም እንደ መርገብም እያለ የራሱን ልዩ ለዛ ይፈጥራል። መንገደኞች ከየጥጉ ግጥም ይወረውሩና እሱ ሲያወርደው እያጀቡት አብረው ያዜማሉ። አንዱ ስለ ፍቅር፣ አንዱ ስለ ጉዞ፣ ሌላው ደግሞ ስለ ሀገሩ ጉዳይ የሚያውቀውን ጥሩ ግጥም ጣል ያደርግና በሻውል አንደበት መልሶ ሲሰማው ለሽልማት ኪሱን ይዳብሳል። ዜማና ግጥሙ የነሸጠው ተጓዥ ብሩን ላጥ አድርጎ ግንባሩ ላይ ድርግም ሲያደርግለት ሲለጥፍለት፣ አንዳንዱ ቀልደኛም ከአርባ ጉጉ ቦርደዴ የገዛውን ወይም የገዛችውን ሙዝ ላጥ አድርጎ እያጎረሱት ሰውን ያስቁታል። ሻውል አንዱን ዜማ ጨርሶ ሌላ ዜማ ጀመረ። የማሲንቆውን ድምፅ በሚጣፍጥ ቃና እያቅበጠበጠው የዜማውን መነሻ አዝማች መለስ ቀለስ አደረገና ሸረር ወደ ሐረር ወደ ገሩ ሀገር፣ ሸረር ወደ ድሬ ቢሞቅልኝ ፍቅሬ እያለ ግጥሙን ሲደረድር ከመጸዳጃ ክፍሉ በኩል ጫት ከሚቅሙ ሶማሌዎች አጠገብ ያለች አንዲት ልጅ እግር ሴት ድሬዳዋ ደርሶ ብር አይመለስም በል አለችው። ድምጿን ከፍ አድርጋ ስንኙን በዜማው አሳምሮ አለላት። በልልኝ እንግዲህ የሰው መላእክተኛ የልብ አያደርስም በልልኝ እንግዲህ አለችው፣ ጭንቅላቷን በውዝዋዜ አይነት እየነቀነቀች። ሻውል ፊቱን ፈገግ ድምፁን ዘለግ እያደረገ ግጥሙን ተጫወተላት። አለ ሻውል። ልጅ እግሯ ሴት የግድ አፉን አስከፍታ ያጎረሰችው ሙዝ ውጦ ሲያበቃ ወደ ጠሩት ሴት ወይዘሮ ፊቱን መለስ አደረገና እንደሞና ወደዚህ ጋር ሻውል አሉት። ሴት ወይዘሮዋ ብርሌ በመሰለው አንገታቸው ላይ የተነደፈውን ንቅሳታቸውን እያሳዩት፣ ከወዲህ ያሉ መንገደኞች ድምፁ እንዳይርቃቸው ሻውልን ያዝ አድርገው ሊያስቀሩት ሞከሩ። ሻውል የጠሩትን ሴት ወይዘሮ በሚገባ ያውቃቸዋል። ኤረር ከተማ ውስጥ የምንጭ ዳር ቡና ቤት ባለቤት ወይዘሮ ትህሳስ ናቸው። ሰካራሞች ተጣልተው በጠርሙስ ሲወራወሩ ከፈነከቱት ወዲህ እዚያ መሄዱን እርክፍ አድርጎ ተወው እንጂ ኤረር ባደረ ቁጥር የእሳቸው ቡና ቤት ደህና የዘፈን ሽልማት መሰብሰቢያው ነበር። ታዲያ የቸገረው ቀን ሊጠቅሙት የሚችሉ ባለጸጋ መሆናቸውን ስለሚያውቅ ከኋላው የሚጎትቱትን ሰዎች አባብቶ ታህሳስ ወዳሉበት ጥግ ማሲንቆውን እየመታ ተጠጋ። ኤዲያ ይህን ለቅሶ የመሰለ ዜማህን ቀይር ወዲያ። ምን ነው ካልጠፋ ዘፈን ስንት ጥሩ ጨዋታ እያለህ አሉ ወይዘሮ ታህሳስ። ሻውል የጀመረው ዜማ አልጥም ብሏቸው ሻውል ማሲንቆውን ደረቱ ላይ አስተካክሎ ሌላ ዜማ ቀጠለ። ትህሳስ በዘፈኑ አይነት መስማማታቸውን በምልክት ገለጹለትና የቀኝ እጃቸውን ጣቶች በዜማ አጀባ መልክ እያንጫጩ በስሜት ትከሻቸውን ይኑጡለት ገቡ። ሌላው መንገደኛም ታህሳስን ተከትሎ ዜማውን ሲያጅበው ሻውል መረዋ ድምፁን እንደ ማዕበል እየነዳ አዝማቹን አውርዶ ጨረሰ። በዚህ ሁሉ መንገድ ካየሁት ከተማ በልልኝማ እንግዲህ አሉት ታህሳስ ያንን አንገታቸውን እንደ እስክስታ ወራጅ መልሰው መላልሰው እንክት እያረጉ። ሻውል ግጥማቸውን መቀበል ጀመረ። አረ ደኔ ደንዬው ደኔማ ከአዋሽ እስከ ድሬ ባየሁት ከተማ ከአዋሽ እስከ ድሬ ባየሁት ከተማ እንደ ኤረር የለም ለአዳር የሚስማማ መምሸቱ ካልቀረ ድሬዳዋ መግቢያ መምሸቱ ካልቀረ ድሬዳዋ መግቢያ ኤረር ወረድ ብሎ
ቡና ቤቱን ደንዬው ደኔባ ደንዬው ደኔባ እኔ ባንቺ ፍቅር ወዲባባ ደንዬው ደኔባ ደንዬው ደኔባ እኔ ባንቺ ፍቅር ኧረ ደኔ ደኔ ኧረ ደኔ ደኔ ኩልል ያለች ዶሮ ጥርት ያለ ገብስ ኩልል ያለች ዶሮ ጥርት ያለች ገብስ ፏፏቴ ብርቱካን ካፍ የሚጎረስ ለሽንጠ ለግላጋ ወገብ ለምትገምስ ለድንቡሼ ገላ ጭን ለምታፈርስ ማን እንደ ምንጭ ዳር ማን እንደ ታሳስ ደንዬው ደኔባ እኔ ባንቺ ፍቅር ወዲባባ። የወይዘሮ ታህሳስ ግጥም ሰውን ሁሉ አስቆት እንዳበቃ ሻውል የራሱን ሌላ ግጥም ጨማምሮ አድማጩን ያስደስተው ጀመር። በመረዋ ድምፁ ዜማውን እያስነካው ጣፋጭ ግጥሞቹን እንደ ጁረት ውሃ አንደረደራቸው። ኧረ ደኔ ደኔ ኧረ ደኔ ደኔ ኧረ ደኔ ደኔ ደንዬው ደኔባ ያችንም ይችንም ሁሉን ይመኛል ሰው ያችንም ይችንም ሁሉን ይመኛል ሰው ኤረር አንዱ በቄን ሄዶ መች ቀመሰው እህሉም ቢበሉት ብርቱካን ሸተተ ውሃውን ቢጠጡት ብርቱካን ሸተተ ሴቱንም ቢቀምሱ ብርቱካን ሸተተ ታልጋውን ቢተኙት ብርቱካን ሸተተ ብርቱካን ቢልጡት ብርቱካን ሸተተ አወይ ሸጋው ኤረር ጠፍቶ ማጣፈጡን ሁሉን እንደሻተ ደንዬው ደኔባ ደንዬው ደኔባ እኔ ባንቺ ፍቅር ወዲባባ ደንዬው ደኔባ ደንዬው ደኔባ እኔ በሷ ፍቅር ወዲባባ። ባቡሩ ኤረር ደርሶ ሲቆም ታህሳስ ሻንጣቸውን ይዘው ከአንዲት ወጣት ሴት ጋር ተከታትለው ወረዱ። ሻውልም ድምፁን ከፍ አድርጎ በፉርጎ ውስጥ ያሉትን መንገደኞች ተሰናበተና ማሲንቆውን እንዳንጠለጠለ ታህሳስን ተከትሎ ወረደ። ሻውሌ እና እንጂ ቤት ጎራ በል አሉት ታህሳስ በእጃቸው ያንጠለጠሉትን ሻንጣ ምድር ላይ እያስቀመጡ። የለም ሜቴ ሌላ ጊዜ ይመጣሉ አለ ሻውል አረቄውን ወደሚጠጣበት መሸታ ቤት ለመሄድ እየተጣደፈ። ና ግድ የለም ተጫውተህ ትሄዳለህ። አንድ የተፈነከትክ በቃ ሁሌ የሚያይ ይመስልሃል? ፈሪ ወንድ ልጅ አይደለህም እንዴ? የለም እሜቴ ያለኝ ግንባር አንድ ነው። እርሱንም የእርሶ ቤት ጠጮች ተርከው ከጣሉት በኋላ የእርሶን ቤት እርም ብያለሁ። እርም ደግሞ የኔም ቤት ነው እርም የምትለው? የእናትህን ቤት? አይ ማለቴ እኮ እሜቴ ባይሆን ሌላ ጊዜ። አይቻልም። ትመጣ እንደሆነ ና ቢራ ጋብዝሃለሁ። ሻውል የወይዘሮ ታህሳስ የቢራ ግብዣ አላጓጓውም። አንድ ጠርሙስ ግፋ ቢል 2 ጠርሙስ ከዚያ በላይ ሰውን እንደማይጋብዙ ያውቃል። እሱ ደግሞ ቢራን እንደ ሻይ ወይም እንደ አጥሚት እንጂ እንደ መጠጥ አይቆጥረውም። እንኳንስ 2 ጠርሙስ 10 ጠርሙስ ቢጠጣ እንኳን ሆዱን ይነፋዋል እንጂ ትንሽ ሞቅ አያደርገውም። ቢከፋም ቢለማም ጠጅ ወይም የሀበሻ አረቄን ይመርጣል። ባንዴ ለብ ያደርገዋል። እንግዲህ እንዳንጣላ ትመጣ እንደሆነ ና። ገበያውንም ቢሆን እንደ ድሮ አይምሰልህ፣ ሞቅ ያለ ነው። ደንበኞችን ታጫውትልኛለህ አሉ ወይዘሮ ታህሳስ ሻውል ቆመበት ሲያቅማማዩትና። እንግዲያውስ እዚህ ታች ትንሽ ፉት ብዬ ልምጣ ጥሩ እንድጫወት። ኤዲያ ያህያ ስጋ አልጋ ሲሉት መሬት። እኔ ቢራ ጋብዝሃለሁ እያልኩ ሄደህ አረቄ ልትግፍ ነው? አሁን ከኔ ቢራ ያንተ አረቄ በልጦ ነዋ። ከንቱ የማትረባ። ስንት ቢራ ይጋብዙኛል? አንድ አይበቃህም? ከዛ በላይ ጠጩ ራሱ ይጋብዝሃል። አይ አይበቃኝም። እንግዲህ አረቄው ይሻለኛል ልሂድ። ከሄድክ ደግሞ አትመለስም። በልና 2 አረግልሃለሁ። እሜቴ ምን አለበት ብሄድ? ሌላ ጊዜ ይጋብዙኛል። ይሁን በቃ እና ዛሬ ይለፍልህ 3 አረግልሃለሁ። መቼስ በሰው አልጨክን ላንቀባርህ እንጂ። ታህሳስ ሻውልን አስከትለው ወደ ቡና ቤታቸው መሄድ ጀመሩ። በአንድ እጃቸው ቦርሳ አንጠልጥለው ፊት ሲራመዱ ከወፍራም ሰውነታቸው ላይ ዝንጥል የሚል የሚመስለው የአካላቸው ስጋ የራሱን የእንቅስቃሴ ቄንጥ ያሳያል። ከጡታቸው በታች እንደ ዳገት ጉብ ብሎ የሚታየው ሰፊ ቦርጫቸው ካካሄዳቸው ጋር ውሃ እንደያዘ ስልቻ ባለበት ይዋዥቃል። የግቢውን በር አልፈው ቡና ቤቱ ጋር ሲደርሱ ሻውሌ ግባና ቢራ አዘዝ፣ ልጆቹን ቤት አድርሼ መጣሁ እኔ አሉት። አብረዋት ያለችውን ሴት
አስከትለው ወደ መኖሪያ ቤታቸው እያመሩ። አሼና ሹካዲር ከቤት እንደወጡ እሱ ወደ አብደላ መኖሪያ ቤት ሲያመራ እሷም ወደ እርሻቸው የምትሄድ አስመሰለችና ወዲያው አቅጣጫዋን በመቀየር ወደ መሃል ከተማው በፍጥነት አመራች። ሻውል ወደሚያመሽበት መሸታ ቤት ቶሎ ለመድረስ መንገዱን በሩጫ ጨረሰችው። በመሸታ ቤቱ ውስጥ ከሻውል በስተቀር ሌሎች የወትሮ ጠጪዎች፣ የአረቄና የጠላ ደንበኞች በሙሉ በሰዓቱ ተሰይመዋል። አሼ ሻውልን ባለማግኘቷ ተናደደች። የአዲስ አበባው ባቡር ገና ከአንድ ሰዓት በፊት ኤረር መግባቱን ጠጪዎቹ ነግሯታል። ሻውልን ግን አይተነዋል የሚል ሰው ጠፋ። ጊዜ ስለሚያጥራት እዚያው ለመቆየት አልፈለገችም። ለአረቄ ቸርቻሪዋ ሻውል በመጣ ጊዜ እንዲነግሩት መልእክት ተወችና በፍጥነት ወደ እርሻዋ እየሮጠች ገሰገሰች። ሹካዲር አብደላን ቤቱ አላገኘውም። ባለቤቱ ዛሃራ የአብደላን ድንገት ወጣ ማለት ነግራው እስኪመለስ አረፍ ብሎ እንዲጠብቀው መደቡ ላይ ቁርበት አንጥፋ አስቀመጠችው። አሁን ተሽሎታል? አሁን ተሽሎታል። ብቻ ይኸው ገና ከመዳኑ ውጭ እያመሸ መምጣቱ ነው ያስቸገረኝ። ትላንትም ሼህ ሁሴን ጋር ደርሼ ልምጣ ብሎ በጊዜ ወጣና ከመሸ በውድቅት ሰዓት ላይ መጣ። ዛሬም ይኸው ነፋስ ይምታኝ ብሎ ወጣ። አሁን ነው ከቤት የወጣው። እንዲያውም እንኳን መጣ፣ አንተን ስለሚያከብር ትቆጣልኛለህ አለች ዛሃራ ሆጃ በጉራጅ ቅልቀታ እየሰጠችው። የምታናግረው በኦሮምኛ ነው። ሹካዲር ሆጃውን ፉት እያለ የጀመረችለትን ጨዋታ ሲያዳምጣትና የግል ሐሳቡን ሲያካፍላት እዚያው አመሽ። የምንጭ ዳር ቡና ቤት ጠጪዎች ትርምስና ጨዋታ ሞቅ ብሏል። ከመሃል ሻውል ማሲንቆውን እየመታ ጠጪዎቹን ያዝናናል፣ እያሞጋገሰ ያጣጣል። ትህሳስ ከጋበዙት 3 ቢራ በተጨማሪ ጠጪዎች እንደ ፍላጎቱ ያዘዙለትን የመጠጥ ግብዣ በላይ ይጨልጣል። እስካሁን ምን ያህል እንደጠጣ አያውቅም። ሸምገል ያሉ ራሰ በረሃ ሰው በአንድ አይናቸው አሻግረው እየጠቀሱ ላስገጠሙት ግጥምና እሱም እንደ ስሜታቸው አሳምሮ ላወረደላቸው የማግባቢያ ቅኔ 4 ጊዜ የፈረንጅ አረቄ እጥፉን አሰፍረውለታል። የደም ገንቦ የመሰለችውን አስተናጋጅ የሚያሽኮረመመው የፍርድ ቤት ጸሐፊም በሻውል ግጥምና ዜማ አንጀቱ ስለራሰ ያሻውን ቅጂለት እያለ ሲጋብዘው ይሄው 5ኛ ደርሰዋል። ብሩን ከኪሱ እያወጣ ግንባሩ ላይ ከሚለጥፉለት ሌላ መጠጥ ለመጋበዝ እድልና ተራ ያጡ ጠጪዎችም አሉ። ሻውል ለነሱ እድሉን ለማዳረስ ቀድሞ የተጋበዘውን በፍጥነት እያንጫለጠ ባዶ ብርጭቆውን ቶሎ ያሳያል። እየዘፈነ እያሞካሸ እያቆላመጠ ጠጪውን ያጣጣል፣ እያጣጣ ይጠጣል። ሻውል በድጋሚ የተጋበዘውን አረቂውን በቁሙ አንዴ ጨለጠው። ቶሎ በጠጣ ቁጥር የብርጭቆውን ባዶ መሆን ያዩ ጠጪዎች ስለሚጋብዙት ባናቱ ማንጫለጡ ላይ አሁንም አልሰነተም። ማነሽ እስኪ ቅጂለት፣ አረቂው አለቀበት መሰለኝ መጫወቱን አቆመ አለ አንዱ ጠጪ ወደ አስተናጋጇ የታርጎ ፊቱን ወደ ሻውል እየመለሰ። ሻውል በድጋሚ የተቀዳለትን የፈረንጅ አረቄ ባፉ ደህና አድርጎ አፈሰሰና ወደ ወይዘሮ ታህሳስ ጠጋ ብሎ እሜቴ ይችን ቆንጆ ከየት ነው ያመጧት? ወንድ ሁሉ አይኑን ከሷ ላይ አልነቅላል እኮ ታያሉ። እዛ ጋር ያሉትን ሰዎች ከበራፉ አጠገብ ያሉትም ሰውዬ ቢሆን ቀልባቸው እሷ ላይ ነው አለ ዝግ ባለ ድምፅ። ከሀገር ቤት ነው ያመጣኋት። ጠባስ ቢሆን እንዲህ አይመስልህ። ጥሩ ልጅ ናት። ዛሬ ከኔው ጋር በባቡር የመጣችሁት ልጅ ቅድም አላየሃትም? አዎ አይቻታለሁ። ዘመድህ እኮ መስላኛለች። አይ በየት ተገናኝተን እዚሁ እንድታሻሽጥልኝ በስንት ብልሃት አባብዬ መሰለ ከባል ሀገር ያመጣኋት። እንዲያውም የዛሬ ጊዜ የገጠር ሴቶች እንደ ድሮ እንደ ልብ በጃይሉም ሆነ እንጂ ከጅሩ ከፍቼ ላዩን ደግሞ ከሰላሌ ስንትም በቆቅላ ላመጣ አስቤ ነበረ መሰለ። ታዲያ ዛሬ የመጣኋትም ልጅ ደህና ሳታግዘኝ አትቀርም ለገበያዬ አሉ ትህሳስ የተጋበዙትን ውስኪ ኮራ ባላኳኋን ጎንጨት እያደረጉ። ታዲያ እንግዲህ አይቱ ልጅ የት ነው ያለችው? አሁን ውስጥ ገላዋን እየታጠበች ናት። ትንሽ ጸዳ ማለት ያሻታል። አሊያማ ፍግፍግ እየሸተተች እዚህ ሰው ፊት እንዴት አቀርባታለሁ? አቤት እርሶ! በቃ እንግዲህ የኤረር ሰካራም አዲስ ሴት አይቶ ከቤቱ ላይ ጠፋ ነው። መቼም ከሆነ አይቀር ከሰው በፊት እኔ ብተዋውቃት ሳይሻል አይቀርም። ግድ የለም ይፍቀሩልኝና ዛሬ እኔ ባጭታት። አንተ ደግሞ
ሁሉ አመረሻቱ እዚያችሁ ሽማ ጋር ሄደ ሄደ ይችን ገና ብዙ መክሬ አስተምሬ ስራ ማስጀምር ካሁኑ ወንድ ላሽኮርመምሽ ካላተማ በርግጋ ነው የምትሄድብኝ። የሰው ጠባይ እስክታጠና አንዳንድ ነገር መለማመድ እስክትችል ከቤት ማላስወጣት። በዚህ ይቅርታ አድርግልኝ፣ ሰው እንዳይሰማ አደራ። ሻውል ስካር ካጋጋለው ስሜቱ ጋር እንግዳይቱን ሴት የማግኘት ፍላጎቱ ልጓም ያጣ ነበር። ወይዘሮ ትህሳስ የማይመስል ምክንያት አቅርበው ሐሳቡን ውድቅ ስላደረጉበት በልቡ ቀየም ብሏል። እንደገና ጫን ያለ ፍላጎቱን በይፋ ተናግሮ ትህሳስ እንዲፈቅዱለት አጥብቆ ጠየቃቸው። ትህሳስ አሁንም አልተስማሙም። እቅጩን ተናግረው ይበልጥ አናደዱት። በቃ አይሆንም አሉኝ ማለት ነው። ሻውል ተስፋ በቆረጠ ስሜት አምርሮ የማሳረጊያ ጥያቄ ጠየቃቸው። አዎ አይሆንም፣ እንግዲህ አጭቅጭቀኝ ሰውዬ፣ ንዝንዝ አልችልም አሉ ትህሳስ ቁጣና ግሳጼ እንደ ወተት እየናጣቸው። በቃ ገደል ትግባ፣ እድሜ ላሼ አሼ ውላ ትግባ፣ እርሷ ጋር ኮርቻ ያድራል። ሻውል ንዴቱ ከስካር መንፈሱ ጋር ይብስ ተጫጭኖት አምሮ እየተቆጣ ከቡና ቤቱ ወጣ። በዘፈን እያሞጋገሰ ያጫወታቸው የነበሩ ጠጪዎችም ምን ሆነ ምን ነካው እያሉ ከበር ላይ ሊመልሱት ሞክረው ነበር። አልቻሉትም። አራስ ነብር ሆኖ በአሽሙር ንግግር ትህሳስን ጠቅ እያረጋቸው ማሲንቆውን እንደያዘ ሄደ። የኤረር ብርቱካን አሼ ቆየሁብሽ አይደል? በይ ክፈችልኝ አለ ሻውል ወደ ጎጆ አበራ ጎንብሶ እየተጠጋ። መልስ አላገኘም። የኩራዝ ብርሃን ጭል ጭል ሲል በበሩ ቀዳዳ ይታየዋል። ተኝተሻል መሰለኝ ሲል መዝጊያውን ገፋ አድርጎ እየገባ ድምፁን አሰማ። አሁንም ከውስጥ የሚሰማ ምንም መልስ አልገጠመም። አሼ በቤት ውስጥ እንደሌለች ሲረዳ ጋደም ብሎ ሊጠብቃት ተንደርድሮ መደቡ ላይ ተዘረጋ። ለጊዜው ወጣ እንዳለች ገብቶታል። ቢሆንም የሱን መምጫ እያወቀች በጊዜ ጣጣዋን ጨርሳ ቤቷ ሳትጠብቀው በመቅረቷ ተናዷል። ጥቂት አሰበና ደግሞ እንደ መቅናት አደረገው። ከሱ ተሰውራ ልትማግጥ የወጣች አድርጎ ጠረጠራት። ወዲያው ተንጋለለበት ትክ ብሎ የሚያየው የቤቱ ግድግዳና ጣሪያው ዙሪያውን የሚሽከረከሩ መሰለው። ሰውነቱ ተንቀጠቀጠ። ምድር ዞረችበት። አይኖቹ እንደተገለጡ ቁልጭ ቁልጭ ይላሉ። የሚታየው ነገር ግን ጉም የለበሰ ያህል ድብዝዝ ብሎ ነው። ስካር ያናወጠው ልቡን አንዳች ድካም እየተሰማው ክፉኛ ያጥወለውለው ጀመር። አንድ ሁለቴ በረጅሙ ተንፍሶ ቋቅ የሚያሰኘውን ጉሮሮውን በሳል ጠረገና ምራቁን ወደ ላይ አሽቀንጥሮ ተፋው። እንደገና ደገሙ። ሁለቴ ቢተፋ ሁለቴም የገዛ ምራቁ ተመልሶ በፊቱ ላይ አረፈበት። ለሶስተኛ ጊዜ ሊተፋ ሞከረ። አሁን ግን ምራቁ ካፉ ተስፈንጥሮ ለመወርወር አቅም አላገኘም። እዚያው ከንፈሩ ላይ ተዝረክርኮ ቀረ። በድርጊቱ ሳይበሳጭ በቀኝ እጁ ያሺን አሮጌ አንሶላ ካጠገቡ አነሳና ከወገቡ በላይ ተሸፋፍኖ ጥቅልል ብሎ ተኛ። ሹካዲር ከዛሃራ ጋር ሲጫወት አምሽቶ አብደላን ሳያገኝ ወደ ቤቱ ተመለሰ። በቤቱ አሺን ሳይሆን የማያውቀውን ሰው መደብ ላይ ተኝቶ አገኘው። ማን እንደሆነ አያውቀውም። ወንድ ለመሆኑ አድርጎት በተኛው ጫማና ከማሲንቆ ተረድቷል። ሊያናግረው ወደ መደቡ ዝቅ ብሎ ሲጠጋ የአልኮል መጠጥ ሽታ አፍንጫውን ሰነገው። ሰውየው ይህን ሁሉ አያውቅም። እተኛበት ያንቆራፋል። ያሺ ባለቤት ሹካዲር መደብ ላይ ተኝቶ ባገኘው ሰው ብርቱ ጥርጣሬ ቢያድርበትም ስሜቱ ግን ከመናደድ ይልቅ ወደ ማዘናዘን ብሏል። ከመቆጣት ይልቅ ቅር ተሰኝቷል። ቅን አንጀቱ፣ ቅን መንፈሱ በቅሬታ ሰርጸት ውስጡን ተብላለ። እቆመበት አዘቅዝቆ ሰውየውን እያየ ሲተክዝ ጥቂት ቆየና ሁኔታውን በብልሃት ለማጣራት ወደ ጓዳ ገባ ብሎ ለመደበቅ ወሰነ። የጓዳው መከለያ በማገር የተገደገደ ጨፈቃ ነው። ጨፈቃው ምርጊት አልለበሰም። ሹካዲር በጨፈቃው ቀዳዳዎች እያጮለቀ ዋናውን ክፍል በሚገባ ለማየት እንደሚያስችል ካረጋገጠ በኋላ እዚያው ተሸሽጎ አሺ እስክትመጣ ለመቆየት አደባ። አፍታም ሳይቆይ እንደገና ሐሳቡን ቀይሮ ሌላ የተሻለ መሸሸጊያ ለመፈለግ ወደ ዋናው ክፍል ወጣ አለ።
በዋናው ክፍል ውስጥ ከመደቡ ትይዩ በወዲያኛው ግድግዳ ጥግ ሰፋ ያለ ረጅም ሳጠራ በቁሙ ዘርጠጥ ብሎ ግድግዳውን ተደግፎ ቆሟል። ሹካዲር ጊዜ ሳይፈጅ ተጠንቅቆ ከሳጠራው ስር ገባና ድምፁን አጥፍቶ ተቀመጠ። ወሬ አለ አንድ ሰው ከውጭ በኩል ወደ በሩ እየተጠጋ። ቤቶች ማለቱ ነው። ሹካዲር ተደበቀበት ሆኖ መልስ ሳይሰጥ የጠሪውን ሰው ማንነት ለማወቅ በሳጠራው ቀዳዳ አጮልቆ ይመለከታል። ከውጭ የተጣራው ሰው ድምፁን ዝቅ አድርጎ በመገረም አይነት አሺ አለ ገርበብ ያለውን በር እየከፈተ። ሹካዲር የጠሪውን ሰው ማንነት ለማየት አሁንም በጉጉት ወደ በሩ ይመለከታል። እንግዳው በሩን ከፍቶ እንደገባ ሹካዲር ማንነቱን ባንድ ያወቀው የዛሃራ አባል አብደላ ነው። እቤቱ ድረስ ሊጠይቀው ሄዶ ያጣውን ሰው ድንገት እዚህ በመምጣቱ ግራ አልተጋባም። ዛሃራ ልካው የመጣ ስለመሰለው በትሁት አቀባበል ሊያስተናግደው ሐሳብ አደረበት። ይሁን እንጂ እንዲያጭብጥ ብሎ ከተሸሸገበት ሳጠራ ስር አብደላ እያየው ለመውጣት እፍረት ስለተሰማው በልቡ እያመነታ ጸጥ ብሎ ተቀመጠ። እቺ ሴት ብላ ደግሞ ማንን ይዛ መጣች? አለ አብደላ የማያውቀውን ሰው መደቡ ላይ ተኝቶ በማየቱ። ቅናት መሳይ እሱንም ጎሽም እንዳደረገው ከሁኔታው ካነጋገሩ ያስታውቃል። ሹካዲር ባነጋገሩና በሁኔታው አብደላን ከክፉ አዝማሚያ ጠርጥሮ መጨረሻውን ለማየት ልቡ ይበልጥ በጉጉት ተሰቀለ። አብደላ ስለ ሹካዲር መምጣትም ሆነ በዛ ቤት ውስጥ ስለመደበቁ የሚያውቀው ነገር የለም። አመጣጡ አሼን ለማግኘት ነው። እንደ ልማዱ ከሷው ጋር ተጫውቶና አመሻሽቶ ወደ ቤቱ ለመሄድ። አሼን ግን አላገኛትም። እሱ በሚፈነጭበት መደብ ላይ የማያውቀው ሰው ያለ ሐሳብ ተኝቶ በማየቱ የመደፈር ያህል ቆጥሮት በቅናት ልቡ ቅጥል ብሏል። ይሁን እንጂ አሁንም የሰውየውን ማንነትና የመጣበትን ሁኔታ እሱም እንደ ሹካዲር ሐሳብ አደረበት። ወዲያው መሸሸጊያ ስፍራ መፈለግ ጀመረ። ከፊት ለፊት ሰፊ ሳጠራ ተገትሮ ግድግዳው ላይ ተደግፏል። ከስሩ ገብቶ ለመሸሸግ እያሰበ እንዳለ ከደጅ የእግር ኮቴ እረብ ሲል ሰምቶ በቀላሉ ለመደበቅ ወደሚችልበት ወደ ጓዳ ፈጠን ብሎ ገባ። አሺ ባንጠለጠለችው ቅርጫት ብርቱካን እንደያዘች ውኒጥ እያለች እቤት ገባች። ፈገግ ያለው ፊቷ ባንዴ ከሰል መስሎ ድንጋጤ ልቧን ትር ያደርገው ጀመር። ሹካዲርም ሆነ አብደላ በቤቱ ውስጥ መኖራቸውን ፈጽሞ ባታውቅም ሻውልን መደብ ላይ ተኝቶ በማግኘቷ በጣም ደንግጣለች። ወዲያው ያንጠለጠለችውን ቅርጫት ምድር ላይ አስቀምጣ በፍጥነት ሻውልን ቀሰቀሰችው። ኧረ እባክህ ተነስ፣ ቶሎ ተነስ እንጂ። ተይኝ ልተኛበት። የምን መተኛት? እየነገርኩ ምን አለ አርፈሽ ብትተኝ። ወይ ጣጣዬ፣ እየነገርኩ ምን አለ ብትሰማኝ። ባሌ መጥቷል፣ ቶሎ ተነሳ እናውጣልኝ። ባሌ መጥቷል? አዎ። ታዲያ ምን አለ ይተኛ፣ እኔ አልከለከልኩት። ወይ ጉዴ! ኧረ በኋላ ተነስ። የት ነው የምነሳው? ግባ በይው። ይልቅ መደቡ እንደሆነ ይበቃል። አርፎ ይተኛ። እባክህ በኋላ ይሁንብህ። አታስጨንቀኝ፣ ታስገድለኛለህ እኮ ሻውል። አይዞሽ አትሞችም። እውነት አሽዬ፣ የምሬን። ይኸው የእናቴን ስጋ አለ ሻውል ለመሐላ እጁን እየዘረጋ። ከአንገቱ ተንጠራርቶ እጁን ወደ አሼ ዘረጋ። አፉ በዚያው ተከፍቶ ቀረ። አንዳች ነገር ጉሮሮውን አዘለለው፣ ቋቅ አሰኘው። ደጋግሞ አስመለሰው። ምድር አልኮል ጥርግ ብላ ከአንጀቱ ወጣች። ወዲያው ከመደቡ አጠገብ ያለው ወለል ባንዴ ፍየል የወለደበት ምድር መሰለ። አሺ ምን እንደምታደርግ መላው ጠፍቷታል። ጨነቃት። ፈጥና ብድግ አለችና አንገቷ ላይ ያጣፈችውን የድር ያላባሽ ወለቅ ጣል አርጋ ቀሚሷን እየሰበሰበች በርከክ ብላ ደረቱን ደገፈችው። በል አሁን ወጥቶልሃል፣ ተነስ አለች። ስትናገር መሪር ስጋት ፊቷ ላይ ይነበባል። አይኗ እንባ እንዳቀረረ ክርትት ይላል። ሻውል ዝርክርክ ለሃጩን በመዳፉ ጠረገና አቤት መቃጠል ነው ካንቺ ጋር መጥኔ ምን ያለሽ ነበልባል ሆነሻል አለ። ተቀመጠበት ጭንቅላቱን በመዳፉ እንደደገፈ። አሁን ሰውነቱን ድካም ቢሰማውም ልቡ ላይ ግን
ቀለል ብሎታል። ያ ረቢ ምን አለ ብትሰማኝ ሻውል፣ ጉድ አረከኝ እኮ እዘንልኝ እንጂ ቶሎ ውጣ አለች አሼ እንባዋን ከዓይኗ ላይ ጨምቃ እንዲነሳ እጁን ወደ ላይ እየጎተተች። የአሁኑ አነጋገሯ ቁጣም እልህም ሰቆቃም ያለው አይነት ነው። አሪያ ታይኝ፣ አሁን ባልሽ የመጣ እንደው የምን እንቧ ከረዩ ይምጣ። ለመሆኑ የት ነው ያለው? አሁን የት ነው? ጎረቤት ሊጠይቅ ወጣ ብሏል። ሳይመጣ ቶሎ ውጣና ሂድ። ጉድ እኮ ነው እንዲህ ያለ ፍዳ በውድቅ ትሬት ዳሩ ያጠፋሁት እኔ። አንቺማ ምን ታረጊ? ሰው አድርጌሽ ወይ መከራ። ሻውል የአሼን አንሶላ ከደረቱ ላይ መንጭቆ ጣልና ማሲንቆውን አንስቶ እየተንገዳገደ ከቤት ወጣ። አሼ አዝማሪው ወዳጇ ከቤት ወጥቶ እስኪሄድላት ድረስ ነፍስና ስጋዋ ተሟግቷል። በህይወቷ ይህን ያህል ተጨንቃና ደንግጣ አታውቅም። አልፎ አልፎ ስሜቷ የሚያደፋፍራትን ያህል ስትደነግጥም ያንኑ ያህል አመዷ ቡን ይላል። ቀጭን ሰውነቷ ባንዴ ሽምቅቅ እልቅ ይልና ይብስ ሳር መስላ ትታያለች። አየውልሽ ጉዲሽን አጣልሽ ስትሸኘው አለ አብደላ ከጓዳው ተጀንኖ ብቅ እያለ። ያ ረቢ አለች አሼ የምትለው ጠፍቷት ድንጋጤ በድጋሚ ውሃ ረጋት። አሼም ሆነች አብደላ በድጋሚ ሳይናገሩ በሩ ብርግድ ብሎ ሻውል እንደገና እየተንገዳገደ ገባ። አይኑ ፍም መስሏል። ግራና ቀኝ ጥቅልል ያለው ቀጭን ሪዙ የደረቀ ለሃጭ አጨማልቆት ይታያል። አሼ እሺ መቼ ነው የሚመጣው የማገኝሽ? አለ ሻውል ፍም የመሰለው አይኖቹን ገለጥ ከደን እያደረገ። አብደላን አላየውም። ያሻ አደነጋገጥና በዝምታ ደርቆ መቅረት በዚያ የስካር መንፈሱ ውስጥ የንቀት መስሎ ስለታየው ቆጣ ብሎ በድጋሚ እየጠየቃት ወደ ውስጥ ገባ። ይሄኔ ከአብደላ ጋር አይን ለአይን ገጠም አሉ። ይሄ ነው ባልሽ? ሻውል አሼን ጠየቃት። አሼ መልስ የላትም። ድንጋጤ አደንዝዟት ጆሮዋን ይዛ ልጮህ ምንም አልቀራትም። አብደላ በሻውል የንቀት አስተያየት ባንዴ ተናዶ ተንጠራርቶ በጥፊ ያጮለው። ሁለቱም ጎልማሶች አሼን ወደ ጎን ገፍትረው ግብ ግብ ገጠሙ። ታሞ የከረመው አብደላ አቅም የለውም። ሻውልም ቢሆን ጉልበቱን ስካር ሰልቦታል። እንደተናነቁ ተያይዘው መደቡ ላይ እረባሉ። አንዱ ተጣጥሮ ሲገለብጥ ሌላው ደግሞ በተራው ተፍጨርጭሮ ይገለብጠዋል። አሼ ይህንን ጉድ በአይኗ እያየች ይብስ ተቃጠለች። ምን እንደምታደርግ አታውቅም። ወደ ደጅ እንደመውጣት ትልና እየለፈለፈች ደግሞ ወደ እነሱ ሮጣ ጠጋ ትላለች። ጭንቀት ሰውነቷን ይነዝረዋል፣ ያንቀጠቅጠዋል። ወዲያው አይኗን ባያመነጨ ልትታገላቸው ጠደፍ ብላ በመሃላቸው ገባች። አንዱን ስትይዝ ሌላኛው ይገፈትራታል። ደግሞ ተመልሳ ልታላቀቃቸው መሃል ገብታ ስትጣጣር አሽተው ይለቋታል። እልህ ይዟት እንደገና ተጠጋች። የሻውል እግር ተንፈራግጦ ሆዷን ቢላት እንደ ፌንጣ ተስፈነጠረችና በሳጠራው ላይ ተንሸራታ ከሹካዲር ጎን ተዘረረች። ሹካዲር በአንድ ፊት ንዴትና ዛቻ እተደበቀበት አብስሎት ቆይቷል። በሌላም ቀን ልቦናው ወደ ሐዘን መርቶት ያሺ አወዳደቅ አንጀቱን በልቶታል። በደረቷ ድፍት እንዳለች አከታትሎ አስመለሳት። ሹካዲር ደግፎ ሲያቀናት አይኖቿ እያዩት ፈጠው ቀሩ። ትንፋሿ እንደ መቅረት፣ ልቧ እንደ ማቃተት ሲል የዋህ ባሏ ደነገጠ። ሞቷ የተጠጋ ያህል በጣር ተይዛ ባሏንም በጭንቀት ጣር ውስጥ ጨመረችው። አብደላ ድብድቡን ተወውና ውሃ ስጠኝ፣ እሱን ቅል አቀብለኝ፣ አሼ መሞቷ ነው አለ የአሼ ቅን ባለቤት ሹካዲር ሁሉን ነገር ትቶ ሕይወቷ እያሳሰበው።